እንደምን አደራችሁ። ፈቃዱ ነኝ ከኢትዮጵያ ወጣቶችና ትምህርት ድጋፍ አገልግሎት። ዛሬ ሁለት ነጥብ ነው ልነግራችሁ የፈለግኩት። አንደኛ እንደምታውቁት አሁን ጊዜው የእረፍት ጊዜ ስለሆነ አብዛኞቹ ወጣቶች ተማሪዎች ወደ ቤታቸው የሚገቡበት ጊዜ ነው እና አብዛኛው ወጣት በዚህ ሰዓት ጊዜውን ምናልባት አላግባብ ሊያባክኑ ይችላሉ። ወይም ማንበብ የለመደ አእምሮ ወደ ቤት ተመልሶ በተለይ ከዩኒቨርሲቲ የሚመጡ ልጆች ትንሽ ግራ ሊጋቡ ይችላሉ። ወደ ተመርቀው ደግሞ ስራ የሚፈልጉት ኮንፊውዝድ ሊሆኑ ይችላሉ እና ይህንን ጊዜ በተሻለ መንገድ ለማሳለፍ እንዲችሉ አንደኛ በእኔ በኩል ሁለቱንም መጽሐፍት በእንግሊዝኛውንም የአማርኛውን ኮፒ በአንድ ፒዲኤፍ አድርጌ ለወጣቶቹ በነፃ ማዳረስ ፈልጋለሁ እና እባካችሁ ይሄ ቪዲዮ ላይ ሊንኩን ስለማስቀምጥ ብዙ ወጣቶች ጋር እንዲደርስ አድርጉልኝ። በተለይ የኢትዮጵያ ዩኒቨርሲቲ ተማሪዎች፣ የኢትዮጵያ ዩኒቨርሲቲ መምህራን ይሄንን ድምፅ የመስማት እድል ያገኛችሁ እነኚህ መጽሐፍት ወጣቶች ቢያነቧቸው እርግጠኛ ነኝ ቮካብለሪ ያገኙበታል። ከማህበራዊ ሚዲያ ዲስትራክሽን ትንሽ ራሳቸውን ይቆጥባሉ። አንዳንድ የህይወት ተሞክሮ ያገኛሉ። የራሳቸውን መጽሐፍ ደግሞ ለመጽሐፍ መንደርደሪያ ይሆናቸዋል ማለት ነው። ስለዚህ አደራ ይህንን ቪዲዮ ሊንኩን እዚህ ላይ ስለማስቀምጥ ሼር አድርጉ። በነፃ ነው ዳውንሎድ የሚያደርጉት፣ መክፈል አይጠበቅባቸውም እና ይሄ ማንበብን ለማበረታታት ተብሎ ነው። ምንም መጽሐፉ ቫልዩ ስለሌለው ወይም ደግሞ እኔ ብር ስለማልፈልግ አይደለም፣ በተለያየ መንገድ ስለማገኘው ይሄ የአሁኑ ቪዲዮ ዓላማ በነፃ መጽሐፉ እንዲዳረስ እንድታደርጉ እንድታግዙኝ ነው። በሁለተኛ ደረጃ የኢንቨስትመንት ቡድን አባላት ዛሬ ስብሰባ አለን። እንደምታውቁት ምሽት 2 ሰዓት ይጀመራል። 2 ሰዓት ከመሆኑ 10 ደቂቃ በፊት ቀድማችሁ ግቡ። ዛሬ እንዳትቀሩ። ከቀረራችሁ ቅጣቱ 1000 ብር ነው። ቅጣቱ ብቻ አይደለም፣ ብዙ ውሳኔዎች ስለምናስተላለፍ የእነኚህ ውሳኔዎች አካል አይደላችሁ ማለት ነው ከቀራችሁ እና ድምፃችሁን፣ ሀሳባችሁን፣ መገኘታችሁን እንፈልጋለን። ገንዘቡን አይደለም፣ እናንተን ነው እንፈልገው። ስለዚህ አደራ እንዳትቀሩ። ቺን ቪዲዮ ሼር ማድረግ እንዳትረሱ። መጽሐፉ የኢትዮጵያ ቴሌግራም ግሩፕ ላይ አለ። ቴሌግራም ግሩፕ ውስጥ ገብታችሁ ማግኘት ትችላላችሁ። አሁንም ሊንኩን አስቀምጣለሁ። ሌሎቻችሁ ደግሞ መጽሐፉ ኮፒ እናንተ ጋር ያለ ሼር በማድረግ ተባበሩኝ። እጅግ አመሰግናለሁ። እግዚአብሔር ስጥልኝ። በርቱ።